ተማር ተቀጠር ስለዚህ የምትቀጠረው ሊከፈልህ ነው አይደል ተከፍሎ ከዛ ገንዘብህን እንዴት መጠቀም እንዳለብህ ማጣቅ ከሆነ የሱ ዕውቀት የለህም ስለዚህ ዞሮ አትወጣም ሩቲን ውስጥ ነው የምትገባው ስለዚህ በልጅነት ገንዘብ እንድትለምድ ግዴታ ነው ብሎ ነው የሚያስበው እሱም ብቻ አይደለም ሁላችንም ውስጥ አልባለ ለምሳሌ እኔ ቲኔጅ ስደርስ ወንድሜ ቴዎድሮስ ቢጠራኝና የሆነ ብር ብዙ ብር ባንክ ሂድና አስገባኝ እና ስመጣ ማወቅ አለብህ በቃ ይሄ ሂደቱ ነው ብር አይቶ የሚደነግጠው ይሄ ስንት ነው የሚል ሰው እንዳትሆን ከናባባሉ ያለው እንደዚህ ላይ ነበር እና አሁን ላይ ሳስበው በጣም እውነቱ ነው ምክንያቱም ገንዘብ ስታይ ገንዘብ ካንተ በታች የሆነ የምትገለገልበት መሳሪያ የምትጠቀምበት የምታጫውተው አባቴ ልጅና ገንዘብ ካልተጫወተ አያድግም የሚለው ነገር አለ የምታጫውተው እና ቤተሰብህን ራስህን የምትቀይርበት ፕሮቴክት የምታረግበት ነገር እንደሆነ መገልገያ ቱል እንደሆነ ይነግራል በአንድ በኩል ደግሞ መስጠት ባህል ይነግራል